ሰላም እንዴት ናችሁ? ዳናይት ነኝ። ሰዓቱ የሃሽታግ ታይም ነው። የዛሬ 128 ዓመት የጣሊያን መንግስት በወቅቱ የኢትዮጵያ ንጉሠ ነገሥት ከነበሩት ከአጼ ምኒልክ ጋር የውጫሌውን ለመዋዋል ተስማሙ። ይህ የውጫሌው በውስጡ 20 አንቀጾች ሲኖሩት ከነበሩት 20 አንቀጾች መካከል 17ኛው አንቀጽ የጣሊያንኛውና የአማርኛው ፍቺ የተለያየ ሆኖ በመገኘቱ ምክንያትና አጼ ምኒልክ ለዓለም የኢትዮጵያ ንጉሠ ነገሥት መሆናቸውን ባወጁበት ወቅት ከእንግሊዝና ከጀርመን በሞግዚቶ በጣሊያን በኩል ይምጡ በሚለው ምላሻቸው አጼው በጣም ተቆጡ። ይባስ ብለው ደግሞ ጣሊያኖች የኢትዮጵያን መሬት በመቆጣጠራቸው ምክንያት አጼ ምኒልክ ጊዜንና ቦታን ጠብቀው ያገሬውን ህዝብ ጉልበት ያለ በጉልበት የሌለህ ደግሞ በሐዘንህ እርዳኝ ብለው የሚወሰልተውን እንደማይምሩት ምለው ከጣሊያን ጋር ጦርነት ለመፈጸም ተነሱ። ይህ በብዙ የታሪክ መዛግብት ላይ የምናገኘው የአድዋ ጦርነት አጀማመር ታሪክ ነው። ታዲያ በዛሬው ሃሽታግ ታይም ብዙ ስላልተነገረላቸው መሳጭ የሆኑ ታሪኮችና የአድዋ ጦርነት ጀብዶችን እነግራችኋለሁ። ስለ አድዋ ጦርነት ታሪክ ስናነሳ አብረው የሚነሱ በርካታ የሆኑ ጀግኖች አሉ። ብዙ ካልተወራላቸውና አልፎ አልፎ ብቻ ስማቸውን ከመንሰማቸው የአድዋ ጦርነት ጀግኖች መካከል ፊታውራሪ ገበየው አንዱ ናቸው። በነገራችን ላይ ፊታውራሪ ገበየው ማለት ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የሚለው ስንኝ ውስጥ ስማቸውን ሰምተናል። ፊታውራሪ ገበየው አምባላጌ ላይ ጦሩ በሙሉ የሚኒሊክን ትዕዛዝ በሚጠባበቅበት ወቅት ካለ ፍቃድ ጦርነቱን በማስጀመራቸው ምክንያት ምንም እንኳን በድል ቢጠናቀቅም ፊታውራሪ ገበየው ግን በዚህ ምክንያት ከአምባላጌ እስከ መቀሌ ድረስ በእግር ብረት ታስረው እንዲመጡ ተገደው ነበር። በስተመጨረሻም ፊታውራሪ ገበየው የአድዋ ጦርነት ላይ ህይወታቸውን የሰው ጀግና ነበሩ። አሁን የቆምኩበት ቦታ እንዳ ኢየሱስ ይባላል። ይህ ቦታ ከአምባላጌ የሸሹ ጣሊያኖች ይመሸጉበት የነበረ ቦታ ነው። ስለዚህ ቦታ ከአንድ ሙዚቃ በኋላ ነግራችኋለሁ። ተነሽ በርኖሱን ጃኖን ልበስ ያገሬ ባህል ይታደስ ቀሚሱን ቁታሽን ልበሽ ጭፈራሽ ይታይ ስክስታሽ ተውበሽ አደስ ባሪቲ ውርጅና እንዲሽ እስኪ ገስግሰ ለበቅሎ ፈረስ ሳንቀን ለቶሎ ድረስ ውቤ በረሃ ወርደን ካራዳ ጠጁ ሚሞላ ጠላው ይቀዳ የምን መሽኮርመም የምን መቅደርደር ዋንጫው ይነሳ ሁሉም ይጨፍር ግብር ይጠራ ይጣል ፍሪዳ አንድም እንዳይቀር ዘመድ ወይ ባዳ የታል ግራዝማች ያፊት አውራሪ የወንዶች ቁና የጦሩ መሪ ተነሽ በርኖሱን ጃኖን ልበስ ያገሬ ባህል ይታደስ ቀሚሱን ቁታሽን ልበሽ ጭፈራሽ ይታይ ስክስታሽ ተውበሽ አደስ ባሪቲ ውርጅና እንዲሽ እስኪ ገስግሰ ለበቅሎ ፈረስ ሳንቀን ለቶሎ ድረስ እንደ ልማዱ ደሞ እንዳገሩ ይውጣ ጠመንጃ በሉ ፎክሩ የታል ቀረርቶ የታል ሽለላ ተሰለፍ ከፊት ያሁን በላ አንቺም አድምቂው በልልታ ዜማ ጎበስ ሲጨፍር ሲላሌ ጉማ ሰበር ሰካበይ ደሞ ወዝውዥው እንደ ልማድሽ ወንዱን አፍዝዥው ተነሽ በርኖሱን ጃኖን ልበስ ያገሬ ባህል ይታደስ ቀሚሱን ቁታሽን ልበሽ ጭፈራሽ ይታይ ስክስታሽ ተውበሽ አደስ ባሪቲ ውርጅና እንዲሽ እስኪ ገስግሰ ለበቅሎ ፈረስ ሳንቀን ለቶሎ ድረስ አንድ ለእናቷ የስለት ልጅ ከእኔ በስተቀር የላት ወዳጅ አምጡ መስንቆ ምቱ ከበሮ አሞጋግሱልኝ እቺን ወይዘሮ በላንተም እርገጥ ዳንኪራ ሺማ ይመልሰው የወንዶች አውራ አቧራው ይጭስ ይሸበር አገር ዓለም ዘጠኝ ናት አትሆንም 10 ተነሽ በርኖሱን ጃኖን ልበስ ያገሬ ባህል ይታደስ ቀሚሱን ቁታሽን ልበሽ ጭፈራሽ ይታይ ስክስታሽ ተውበሽ አደስ ባሪቲ ውርጅና
ተነስ ተነሽ በርኖሱን ጃኖን ልበስ ያገሬ ባህል ይታደስ ቀሚሱን ቁታሽን ልበሽ ጭፈራሽ ይታይ እስክስታሽ ተውበሽ አዲስ ማሪቲ ውርጅና እንይሽ እስቲ ገስግሰን በበቅሎ ፈረስ ሳንቀድም በቶሎ ድረስ ተነስ ቀደም እንደነገርኳችሁ አሁን ያለውበት ቦታ እንዳ ኢየሱስ ይባላል። በነገራችን ላይ ይህ ቦታ በፊት ቤተክርስቲያን ነበር። ከዛ ግን ካምባላጌ የሸሹ ጣሊያኖች ቤተክርስቲያኑን አንስተው ምሽግ የሰሩበት ቦታ ነበር። ሌላው ደግሞ ባድዋ ጦርነት ታሪክ ካልተወራላቸው ወይም ብዙ ካልተነገረላቸው ጀግኖች መካከል አብዩ አንዱ ናቸው። የኢትዮጵያ ጦር የጣሊያንን ምሽግ ለማስለቀቅ ተሰብስበው በሚወያዩበት ጊዜ አብዩ ያቀረቡት ሐሳብ ምንድነው? በቅርቡ ያለውን ውሃ ተቆጣጥረን ከዛ በኋላ ጠላቶች ውሃ ሲጠማቸው ከምሽጉ ይወጣሉ የሚል ነበር። ከዛ ግን ባሹ አባሳንጃ በዚህ ሐሳብ በጣም ተቃወሙ። ስለ ባሹ አባሳንጃ የፊት አውራሪ ተክለ ሐዋርያት ኦቶባዮግራፊ ላይ እንዲህ ብሎ ተጽፏል። አፉ ጎራዴ የለው አሽሟጣጭ ባሹ አባሳንጃ ባንዳይኑ አፍጣጭ ተብሏል። ከዛ በስተመጨረሻ የባሹ አባሳንጃ ሐሳብ ተቀባይነት አገኘና የጠላትን ምሽግ ለማስለቀቅ ረጃጅም የሆኑ የሾሉ እንጨቶች የተጠቀለሉ እሾሃማ ብረቶች ከዛ ሷል በቃ ብሏቸው ደግሞ የተሰባበሩ ጠርሙሶችን አልፈው ልክ የጠላት ምሽግ ግንቡ ጋር ሲደርሱ በሚያሳዝን ሁኔታ ሁለቱም ህይወታቸውን በጣሊያን እጅ ሰውተዋል። በጣም የሚደንቅ ታሪክ ነው። ከጥቂት ቆይታ በኋላ ተመልሼ እመጣለሁ። በዛሬው #ታይም ፕሮግራም እንግዲህ መቀሌ ከተማ ላይ ባድዋ ጦርነት ወቅት የነበሩ ታሪካዊ ቦታዎች ላይ ሆነን ስለ አድዋ ታሪክ እያወራን ነው። የአድዋ ጦርነት ሲነሳ አብረው የሚነሱ ብዙ ኢትዮጵያውያን ጀግኖች አሉ። ዛሬም እኔ ትኩረት ማድረግ የፈለኩት ብዙ ስላልተወራላቸው ወይም ስላልተነገራላቸው ጀግኖች ነው። ከነዚህ ብዙም ካልተነገረላቸው ጀግኖች መካከል እንግዲህ ራስ አባተ በዋያለው አንዱ ናቸው። ቀደም ከአድዋ ጦርነት ታሪክ ለራስ አባተ በዋያለው የተለየ ቦታ እንዳለ ነግረኸኝ ነበር። ለምንድን ነው? ራስ አባተ በዋያሎን በተለየ ሁኔታ የተመለከትኳቸው በወቅቱ የሊቀ መኳስነት ማዕረግ ነበር የነበራቸውና ሊቀ መኳስነት በጦርነት ቦታ ላይ የንጉሱን አለባበስ በመልበስ ለንጉሱ ሽፋን ሰጥቶ ጠላትን ለማሳሳት የሚደረግ ማዕረግ ነውና ከእሳቸው ግን የቴክኒክና የመድፈኝነት ችሎታቸው ከፍተኛ በመሆኑ የመድፈኛነትን ስራ በመቀሌው ጦርነት ላይ ፈጽመዋልና ጠላት ምሽጎ ስለነበረ መቀሌ ላይ እሳቸው ደግሞ በመድፍ የጠላትን ምሽግ በተደጋጋሚ በመደብደብ እንደውም በተለየ ሁኔታ የጠላትን መድፍ በራሳቸው መድፍ ቀጥታ በመተኮስ መድፉን እንዳቃጣሉ ከጥቅም ውጭ እንዳደረጉ ታሪክ ይናገራል። ከዛ በተጨማሪ ወደ አድዋ ጦርነት ላይ ሄደን ስናያቸው እዛ ላይም በመድፈኝነት ታላቅ ታሪክ እንደሰሩ ይነገራል። ከአድዋ ጦርነት እና ድል ማግስት ሁሉም የጦር መኮንኖች ወደ አዲስ አበባና ወደ ተለያየ ስፍራቸው ሲመለሱ አባተ በዋያለው ግን በተለየ ሁኔታ አድዋ ላይ በመቆየት ከጠላት የተማረኩ የጦር መሳሪያዎችን መድፎችን መዝግቦ እንደየ አይነታቸው መዝግበው ወደ አዲስ አበባ ለንጉሱ በታማኝነት አድርሰዋል። ይህ ታሪካቸው እንግዲህ አድዋ ላይ እንዲሁም መቀሌ ላይ የተለያየ ተደጋጋሚ ታሪክ በመስራታቸው መቀሌ ላይ በሰሩት ታሪክ ግጥም ተገጥሞላቸዋል። እንደውም ግጥሙ ምንድነው? አባተ አባይ ትረፍ ነገረኛ ዋሻኪ ሰው ይሄንን ከዚያ መድፍ አቆራረጠው ተብሎ ተገጥሞላቸዋል ማለት ነው። ከዛ በኋላ ከአድዋ ጦርነት በኋላ ያለውን ህይወታቸውን ስናይ አዲስ አበባ ላይ ከልጅ ኢያሱ ጋር ባለ ችግር በንጉስ ሚካኤል ታስረው ወደ መቅደላ ከሄዱ በኋላ እንደገና ንጉስ ሚካኤል ደሴን በማልማት ላይ በነበረው ስራቸው ከመቅደላ ወደ ደሴ አስመጥተው በቴክኒክ ችሎታቸው ከፈረንጆች ጋር የተለያየ ስራ የምህንድስና ዕውቀታቸው ስለነበራቸው የደሴን የውሃ ቧንቧ የማስፋፋት ስራ በማስፋፋትና የውሃውን አደረጃጀት በማስተካከል ለደሴ ከተማ ትልቅ አስተዋጽኦ አድርገዋል ማለት ነው። በጣም ደስ የሚል ታሪክ ነው። አመሰግናለሁ። እኔም አመሰግናለሁ።
እናትና እህቴ ያየርሽ መዓዛ የተፈጥሮሽ ለዛ የመልካም ምድሯ አቀማመጥ ቀልብንም ይገዛ የመልካም ምድሯ አቀማመጥ ቀልብንም ይገዛ ሰላም 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 ኢትዮጵያ ሰሮ ሰሮ ሻሎም አቢሲኒያ ሰላም 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 ኢትዮጵያ ሻሎም ሰሮ ሰሮ አቢሲኒያ ኢትዮጵያ የኛነት የሰው ዘር መገኛ የቅርሶች ባለቤት በዓለም ላይ ላሉ ሕዝቦች ሁሉ የሰላም ተምሳሌት በዓለም ላይ ላሉ ሕዝቦች ሁሉ የሰላም ተምሳሌት ሰላም 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 ኢትዮጵያ ሰሮ ሰሮ ሻሎም አቢሲኒያ አሁን ስላለንበት ስለ እንዳ ኢየሱስ ምሽግ ማለት ነው የጳውሎስ ኞኞ አጼ ምኒልክ የሚለው መጽሐፍ ላይ እንዲህ ይላል የመቀሌው የኢጣሊያኖች ምሽግ ከውስጥ 3 ሜትር ስፋት ባለው ግንብ ታጥሮ ከግንቡ በ3 ሜትር ስፋት በብዛት በተተከሉት በእነኛ ሹል እንጨት ብቻ ተደራጅቶ አላበቃም ከሹል እንጨቶቹ አልፎ ደግሞ እሾሃማ ሽቦ እየተደበለበለ በምሽጉ ዙሪያ እየተተከለ ተከምሯል እንኳን ሰው ወፍ አትሾልክበትም ይህ ሁሉ የምሽግ አመሻሸግ በወታደሮች ዘንድ ያለ ነው የዚያ ጊዜዎቹ የመቀሌ ኢጣሊያኖች ግን ዘዴ ፈጥረው ነበር ይላል ከጥቂት ቆይታዎች በኋላ ተመልሼ እመጣለሁ
ከአዲስ አበባ መቀሌ ድረስ ለመምጣት በአውሮፕላን የ1 ሰዓት መንገድ ነው በመኪና የ1 ቀን ከግማሽ በእግር ደግሞ ከ30 ቀናት በላይ ይፈጃል እንኳን በእግር ቀርቶ በመኪና እንኳን እንዴት መንገዱ አሰልቺ ሊሆን እንደሚችል አስቡት ታዲያ በየአመቱ የአድዋን በዓል ለመዘከር ከአዲስ አበባ አድዋ ድረስ 45 ቀናትን የሚፈጅ ጉዞ የሚያደርግ ቡድን አለ ጉዞ አድዋ ይባላል የዚህ ጉዞ መስራችና አስተባባሪ ያሬድ ሹመቴ ይባላል ላለፉት 4 አመታት ያክል ይሄንን ጉዞ አካሂዶ ነበር እንዴት ነው ያሬድ የዚህ ጉዞ አመሰራረት ምንድነው እንዴት ነው አላማውስ ምንድነው የሚለው ንገረኝ በጣም አመሰግናለሁ ዳናዊት እንኳን አደረሰን በቅድሚያ ግን ለአድዋ ድል በዓል የአድዋ ድል በዓል እንግዲህ በየአመቱ የካቲት 23 በመጣ ቁጥር የሚከበረው ልክ እንደ እረፍት በዓል ነው እንጂ ሌላ ነገር የለውም ልክ እንደ ፋሲካ እንደ ዘመን መለወጫ የምትጓጉለት ነገር ሳይኖር እንደውም አንዳንድ ሰው የበዓሉ ዕለት እረፍት በመሆኑ ምክንያት ምን እንደሆነ እንኳን አያውቅምና ይሄንን በመቆጨት ይሄ ወደ በዓልነት መቀየር አለበት በማለት 7 ጓደኛሞች የመሰረት ነው የጉዞ አድዋ የእግር ጉዞ ፕሮጀክት ነው ማለት ነው ሐሳቡን ያመነጨው ሙልጌታ መገርሳ ይባላል የፊልም ባለሙያ ነው ደብሊው ይባላል በቅጽል ስሙ የመጀመሪያው ጉዞ በ5 ሰዎች ነው የተካሄደው ሁለተኛው ጉዞ በ6 ሰዎች ነው የተካሄደው የመጀመሪያው ሴት ተጓዥ ነበረች ሲሆን የምትባል ከዛ ሶስተኛው ጉዞ በ12 ሰዎች ነው የተካሄደው ዘንድሮ ደግሞ 8 ተጓዦች አጠቃላይ 15 እስከናጃቢው 15 ተጓዦች ሆነው ነው የዘንድሮ ጉዞ እየተካሄደ ያለው ማለት ነው ጉዞ አድዋ ላለፉት 4 አመታት ዘንድሮን ጨምሮ በየአመቱ የተካሄደው ጉዞ አሁን ከዚህም በኋላ በየአመቱ ከ100 ከ200 ያደገ በሺዎች የሚቆጠሩ ሰዎች እስከመጨረሻው ድረስ ሳይቋረጥ እስከመጨረሻው እንግዲህ የኛ ህይወት ብቻ አይደለም የሚቀጥለውም ትውልድ ጭምር ያከበረው የሚሄድ በዓል እንዲሆን ከአዲስ አበባ አድዋ ድረስ አያቶቻችን በእግራቸው ያደረጉትን ጉዞ ለመዘከር የሚካሄድ ጉዞ ነው በጣም ጥሩ ዳኒ ደግሞ ይሄንን ጉዞ ሲያደርግ ለመጀመሪያ ጊዜ ነው እንዴት ነው ጉዞ ምን ይመስላል በአጠቃላይ እስቲገር ይሄ ጉዞ በጣም ኢንተረስቲንግ ሆኖ ሳለ በጣም ማዝነው ይሄን ጉዞ ከአንድ ጊዜ በላይ መድገም አይቻልም ጉዞን ቀላል ለማለት አልችልም ግን ማለት ነው መሃል ላይ እኛ ሬዲዮ የሚሰጡን ድጋፍና የሚያርጉ ያን መጽሐፍ ያነቡን ለምናምን ውስጥ ያሉት ሰዎች ራስ በጣም ሂሮ ናቸው መጽሐፍት የነበሩት ስለ አድዋ ምናምን የሚያወሩት ማለት ስለዚህ በጣም ኢንተረስቲንግ ነው በቃ ብርሳይት ተጨምርልሻል ስለዚህ አድካሚ ያልነበረው በጣም በቃ ደስ ይላል ማለት ነው እንደውም ሁሉም ሰው በዚህ አጋጣሚ የሚቀጥለው ጊዜያት እኛውን ተጉዘን የሚቀጥለው እየጨመረ እንደሚሄድ ተስፋ አደርጋለሁ እነሱም እንዲቀላቀሉ ጠይቃለሁ በጣም አመሰግናለሁ ታንኪ አረጉድ በዛ በጀልባ ተሻግሮ ሀገራን ሊገዛ እምቢ ለሀገሬ እምቢ ታሪክ ካስቀመጧት መዝገብ ገጾቿን ገልጬ ውስጧን ስመረም አየው ሀያል ነገር በዚያች አጭር ምንባብ እንዳትረሷት የሚል አንዴ ጽፏል እንዴት እንረሳለን ያቺን የጭንቅለት ሁሌም ይዘከራል የካቲት 23 የካቲት 23 የካቲት 23 የካቲት 23 የካቲት 23 حرمت ማሳያ አፍሪካን ኮርታለች እንኳን ኢትዮጵያ በድር በገደሉ ጠላትን አራውጥ ለኛ ብርሃን ሆኑን እንደሻማ ቀልጠው አትርሱኝ ትላለች ያቺ የኛ መደብ እዳን ከፍሏልና
ተወለደ ባጥም በደም የካቲት 23 የካቲት 23 የካቲት 23 የካቲት 23 ሸባው ቢቀር ቀረርቶ ፉከራ ያድዋን ውለታ እንኳን ትውልድ ቀርቶ ያወራል ተራራው ምሪቱን ለሞግዚት ላልሰጧት አባቶች ሕያው ናቸው ሁሌም ያድዋ አርበኞች እናስባታለን ያችን የክብር ዕለት የአድዋ ድልን በካቲት 23 አሁን ከጉዞ አድዋ ተጋዦች ጋር ማይንሽታይ የተባለችው ቦታ ደርሰናል። ስለ ማይንሽታይ እስኪ አንዳንድ ነገሮችን ንገረኝ። ይሄ ቦታ በጣም በበርካታ መጻሕፍት ላይ እንደምናነበው ለአድዋ ድል መሰረት ከሆኑት አንደኛው በተለይም ደግሞ የአድዋ ድል ዋዜማ የሚባለው የዚህ የመቀሌ ምሽግ የእንዳ ኢየሱስ ምሽግ ለመለቀቁ ምክንያት የሆነ ይሄ የውሃ ቦታ ነው። እዚህ ቦታ ላይ 900 ወታደሮች ሰፍረው ጣሊያን ውሃ ከዚህ ቦታ እንዳይጠጣ በማገድ በውሃ ጥም ምክንያት ቦታው እንዲለቀቅ ትልቅ አስተዋጽኦ አድርጓል ማለት ነው። ፊታውራሪ ተክለሐዋርያት ተክለ ማርያም በመጽሐፋቸው ኦቶባዮግራፊ በሚለው መጽሐፋቸው ውስጥ የህይወት ታሪካቸውን ሲጽፉ አብረው ካካተቱት መጽሐፍ ውስጥ ምክር በመቀሌ የተደረገው የጦር ምክሩን በሚያትቱበት ቦታ ላይ አንድ የሚገልጹት ሐሳብ አለ። ይሄው ምንድነው? የጣሊያንን ጦር ከመቀሌ እንዳ ኢየሱስ ምሽግ ለማስወጣት በተቻለን አቅም በሌሊት ገስግሰን ወጥተን ጣሊያን ድራሹን እናጠፋለን የሚል ምክር ነበር የመከሩት። ነገር ግን በመሐከላቸው በማዕረጉ ዝቅተኛ የሆነ አብዩ የሚባል ስሙ የፊታውራሪ ተክለሐዋርያት ወንድማቸው ነው። ገብረ ጻዲቅ ነው ስሙ። እሳቸው ሲጠሩት አብዩ የሚሉት ነው። አንድ ሐሳብ ያመጣል። ይሄው ምንድነው? እቺን ውሃ ለምን ሄደን አንይዛትም? ውሃዋ ከተያዘች ጣሊያን የሚጠጣው ካጣ ይሄን ቦታ በቀላሉ መቆጣጠር እንችላለን የሚል ሐሳብ ሲያቀርብ ቀኛዝማች በሻህ የተባሉ አንድ አይና የሆኑ ግን በጀግንነት በጣም የታወቁ በመጽሐፉ አገላለጽ ደግሞ ዕውቀት የላቸውም ይላቸዋል። ያውም የማስተዋል ነገር አልታደሉም እንጂ ጀግንነት ከሳቸው በላይ ማን አለ የሚባሉ ሰው ናቸው። እና እኚህ ሰው አንተ ፈርተህ ከሆነ ከመሬ ሄደህ ተቀመጥ፣ እኛ ጀግኖቹ ግን እንዳይጥ በጉጠት እየሳብን እናወጣዋለን ጣሊያንን ብለው በመናገራቸው በመሃል እሱ በቃ ሐሳቡ ተቀባይነት ባያገኝም ምንድነው ያለው? እናንተ ጀግኖቹ እዚህ ቦታ ሄዳችሁ ተዋግታችሁ ስትሞቱ እኔ ሰፈር ተቀምጬ እናንተ የሞታችሁት ጀግና ስትባሉ እኔ ሰፈር ተቀምጬ የተረፍኩት ደግሞ ሰነፍ ከመባል ከእናንተ ጋር አብሬ ዘምታለሁ ብሎ በማያምነው ነገር ገብቶ እንደዘመተ ህይወቱን እዚህ ቦታ ላይ እንዳጣ ይነገራል። እንደዚሁም በዚሁ መጽሐፍ አተራረክ መሰረት እኚህ ቀኛዝማች በሻህ የተባሉትም ሰው እዚሁ የመቀሌ ምሽጉ እንዳ ኢየሱስ ላይ ነው ህይወታቸው ያለፈው። በኋላ ላይ ግን መጽሐፉ እንደሚተርከው እቴጌ ጣይቱ ያመጡት ሐሳብ ከዚህ ሐሳብ ጋር ገጠመና እቺ ውሃዋ ትያዝ ተባለች።
ይሄ ውሃ በ3 የወታደር አለቆች ስማቸው ገብረ ጊዮርጊስ ሸዋዬና ድል ነሴ በሚባሉ 3 የወታደር አለቆች 900 ጦር መጥቶ ይሄን ቦታ ሰፍረው ያዘው ወደዚህ ላለማስቀረብ ሲዋጉ ሲከላከሉ ሰነበቱ ለ15 ቀን ያህል እንደዚሁም ደግሞ ራስ አባተ ቦያለው በዛ ወቅት በጅሮንድ ነበሩ ሊቀ መኳስ ነበሩ ማዕረጋቸው እሳቸውም እንደዚህ እየተኮሱ ጣሊያንን ሳያስወጡት ካቆዩት በኋላ በመጨረሻ ላይ ነጭ ባንዲራውን አውለብልቦ የኢትዮጵያን መሬት ለቆ ለመሄድ ተገዷል ማለት ነው ጀግኖች ኢትዮጵያን አርበኞች አባቶቻችን በብልሃት ጭምር የሚደነቁ ናቸው ይሄ ደግሞ እቴጌ ጣይቱም አንዱ በብልሃት ጭምር አደረጉት ከሚባለው መሃል የሚጠቀስ ነውና ይሄ ነው የውሃው ታሪክ በጣም ይመስጥና ደስ የሚል ታሪክ ነው አመሰግናለሁ ከእቴጌ ጣይቱ ጀምሮ ባድዋ ጦርነት ጊዜ የሴቶች አስተዋጽኦ ትልቅ እንደነበር የተለያዩ የታሪክ መዛግብት ያስረዳሉ ሴቶች ስለነበራቸው ትልቅ አስተዋጽኦ አሁንም ከፊት አውራሪ ተክለ ሐዋርያት አውቶባዮግራፊ ላይ የተጻፈውን ነገር ላንብብላችሁ ሴት አገልጋይ የተባለችው ማለትም የቤት ውልድ ነች ወለተ አማኑኤል የንኮዬ ወለተ ማርያም ልጅ ከኛው ጋር ያደገች ነች ከዘመቻው ላይ በጣም አገለገለች ከቶሷ ባስኖር እንዴት ሆኖ ኖሯል እያልኩ ዘወትር ሳስበው ያስደንቀኛል እቃ ተሸክማ ስትሄድ ትውላለች ከሰፈርን በኋላ ውሃ ቀርታ እንጨት ለቅማ ቂጣ ጋግራ ወጥ ሰርታ ታበላናለች ወዲያው እንደዚሁ ለማታ ታሰናዳለች እንደዚህ የወለተ አማኑኤልን አገልግሎት ያሰብኩ ስደነቅ ደግሞ በየሰፈሩ እንደዚህ እንደርሷ ስንት ሴቶች እንደሚያገለግሉ ይታሰበኛል ይላል ካንድ ሙዚቃ በኋላ ደግሞ ስመለስ ከጉዞ አድዋ ጉዞ ካደረጉ ሴቶች መካከል ከተወሰኑት ጋር አወራለሁ አብራችሁን ቆዩ ባድዋ ጦርነት ወቅት ሴቶች ስለነበራቸው አስተዋጽኦ እስቲ ንገሪ ባድዋ ጦርነት ወቅት ሴቶቹ የነበራቸው አስተዋጽኦ ከትልቋ ጀግና ከእቴጌ ጣይቱ ስንነሳ የራሷን 5000 ሚሊዮን ጦር አዝምታ ነበር እና ጥቁር ጃንጥላ ሲዛ ባዶ እግሯን ጦርነቱ ላይ እንትን ያለች ሴት ናት እንደገና የመቀሌው ምሽግ የማፍረስ እንትን ላይ ውሳኔውን ያስተላለፈችው እሷ ነች ውሃ ከየት ነው የሚጠጡት የሚለውን እንትን ውሃው እንዲያዝ ያደረገችው እሷ ነች ሌላ ደግሞ ሴቶቹ በአጠቃላይ ስናያቸው ባሌን ማን ይመግባዋል ብላ ወጣች ነበረች ገና የተወለደ ልጇን ይዛ ሴቶቹ እህል የሚፈጭበትን ወፍጮና መጅ ተሸክመው የወጡ ሴቶች ነበሩ እህት ወንድሟን ማን ያበላልኛል ብላ ወንድሟን ተከትላ ወጣች እህት ነበረች እንትናቸው እንዳለ ሆኖ ማለት ነው ከጀርባ ያለው የማነቃቃት እንትኑ ምናምን እንዳለ ሆኖ ሌላ ደግሞ እንደምናቀው ወታደርና ቄስ እንትኑን ትጥቁ የሚፈታው በሴት ነው ዓለምን ንቆ የገባ ፍጡር ነው ሴቶቹ በስለላ ጣሊያኖቹ እንትን ድረስ በመግባት ብዙ ኢንፎርሜሽን ይዘው ይመጡ ነበር ከእንትኖቹና የሴቶቹ አስተዋጽኦ ባይኖር እንደውም እጥፍ ድርብ ነው ሴቶቹ አድዋ ላይ ያበረከቱት እንትን አስተዋጽኦ ሴቶቹ ባይኖሩ ኖሮ አድዋ አሁን ያለውን ማለት ያገኘነው እንድሊኖር ነበር ወይ የሚለውን ጥያቄ ያስነሳል በጣም አመሰግናለሁ የዘንድሮ ጉዞ አድዋ ምን ይመስላል አመሰግናለሁ ዘንድሮ ጉዞ አድዋ ለአራተኛ ጊዜ ነው የተካሄደው በሁለት ሴትና በ6 ወንዶች ታጅቦ ነው ጉዞው ከንግስት ጣይቱ ሆቴል ከአዲስ አበባ በጥር 9 ከሌሊቱ 12 ሰዓት የተጀመረው በዚህ የጉዞ እንቅስቃሴ ውስጥ የተለያዩ ሁኔታዎች አጋጥመውናል ከእግር መታመም አንስቶ የተለያዩ ማለት እንደሚታወቀው የአድዋ ጦርነት በተካሄደበት ሰዓት ወታደሮቹ ከአዲስ አበባም ከሌላም ቦታ በሚመጡበት ሰዓት እነሱም ያጋጠማቸው መም ነበረ ለምሳሌ ብንወስድ የንጉስ ነገስት ሚኒሊክ ፈረስ ዳኛው የአሸንጌን ውሃ በመጠጣቱ ታሞ ነበርና የዳነው የማይጨውን ውሃ ከጠጣ በኋላ ውሃው ጫውነት ስለነበረው ፈውሶታል ወታደሮቹም ታሞ ነበርና ማይጨው ተክለ ሃይማኖት ቤተክርስቲያን ጸበሉን ጠጥተው ተረጭተው እንደተፈወሱ የታሪክ መዛግብቶች ያስረዳሉ ስለዚህ በጉዞ ወቅት የሚያጋጥም መታመም አንዱ የጉዞ አካል ነው ማለት ነው ያው የተለያዩ ነገሮችን እንትን ብለናል ፊል አድርገናል ለምሳሌ ያህል ብንወስድ ከአለልቱ ከ44 ቁጥር ማዞሪያ አለልቱ ድረስ በመንቀሳቀስበት ሰዓት ከቡድኑ አባላት አንድ ሰው ታሞ ነበር ያንንም በወንዶች ደጋፊነት
ተወተነዋል የተለያዩ ቦታዎች ላይ ብቻ የተለያዩ ህማሞች ነበሩ አስቂኝ ገጠሞችም ነበሩ ከቀይት ምትባል ከተማ ነበረች ከቀይት ወደ ጣርማበር በመናደርገው ጉዞ ላይ ግዴታ መንገድ መቁረጥ ነበረብንና ተራራማና ተዳፋት የሆነ መንገድ በመንገባበት ሰዓት ከቡድኑ አባላት አንዱ በንፉቅ ቆርዷል አንደኛው ደግሞ የሆነ መስመር ላይ ጠፍቶብን ደውሎ የት ነው ያለው በሚባልበት ሰዓት ቆሜ ልጠብቅ ሲል ማሙድ ጋር ጠብቀኝ የሚለውም ቀል ተቀልዶበታል ደስ ይላል ጉዞ ይሄን ይመስላል ከሞላ ጎደል በጣም ደስ ይላል አመሰግናለሁ እናመሰግናለን ጆርጅ ባርክሌ የተባለው ጸሐፊ ባድዋ ጦርነት ጊዜ በሺዎች የሚቆጠሩ አዝማሪዎች ዘምተው እንደነበረ ጽፏል እንደውም በወቅቱ በጣም ታዋቂ የነበረችው አዝማሪ ጻድቄ የተባለችው አዝማሪ እንደነበረች ይነገራል ስለ አዝማሪ ስናነሳ በተለይ በአገራችን በጦርነት ጊዜ ፉከራ ሽለላና ቀረርቶ የተለመደ ነገር ነው እስቲ ስለ ፉከራ ሽለላና ቀረርቶ ያላቸው ልዩነት ንገረኝ በጣም ጥሩ በነገርሽ ላይ ስለ ኢትዮጵያውያን አዝማሪዎች ስናነሳ በተለይ አድዋ ጦርነት ላይ ስለዘመቱ አዝማሪዎች ስናነሳ ኢትዮጵያን ከዓለም ለየት የሚያደርጋት አንድ ባህሪ አለ ይሄው ባህሪ ምንድነው ህዝቡ በተለየ መንገድ የሚና ነጠቃ ባህሪ ያለው ወይም ሚናውን ከሌሎች ወስዶ ራሱ ባለቤት የሚሆን ባህሪ ያለው እና በሺዎች የሚቆጠሩ ከሚባለው ውስጥ የኢትዮጵያ ዘማች በመቶ ሺህ የሚቆጠረው ከሆነ ከዛ ግማሽ ያህሉ ከአዝማሪዎች የተቀበለ የማዘመርና የመሸለልና የመፎከር ባህሪ ያለው ስለዚህ በአድዋ ጦርነት ውስጥ ከተሳተፉ አዝማሪዎች በተጨማሪ ህዝቡ ራሱ ይሄንን ባህሪ ተላብሶ የመጫወት ነገር አለ ይሄ ይለያል ከሌላው ዓለም ላይ የማይታይ ነው ራሳችን ግጥም ሰጭ ጭምር ነን ማለት ነው ይሄ የተለየ ባህሪ ነው ወደ እንትሩ ስንመለስ ሽለላና ፉከራ ሽለላና ቀረርቶ በጣም ልዩነት አላቸው ቀረርቶና ሽለላ አንድ አይነት ባህሪ ያላቸው ቀስ ተብሎ የሚዘሙ ሲሆኑ ስሜትን ቀስ በቀስ ለማነሳሳት እንደዚሁም ሐዘንን ለመቀስቀስ ጭምር የሚጠቀሙበት ነበር ማለት ነው ሽለላ ግን ማነው ፉከራ ግን በተለየ መንገድ ስሜትን ለማነሳሳት በቁጣ የተሞላ ኃይል ያለው ሰዎችን ንዴታቸውን ገንፍሎ እንዲወጣ ከውስጥ ያለን ስሜት የሚቀሰቅስ አይነት ባህሪ ያለው ወደ ጦርነቱ ላይ ስንመጣ አንድ ሰው በጦርነቱ ውስጥ ምን ለማድረግ እንዳሰበ ምን አይነት ተጋድሎ ለማድረግ ቁርጠኝነት እንዳለው ስሜቱን በመግለጽ በዘመናዊ አነጋገር እቅድ እንደምንለው እቅዱን በጦርነቱ ውስጥ ገብቶ ምን እንደሚያደርግ እቅዱን የሚያሳይበት ነው ማለት ነው ጦርነቱ ከገባ በኋላ ደግሞ በደንፍላት ስሜቱን ሞትን እንዳይፈራ እንዲጋፈጥ የሚያደርገውን መንፈስ የሚያገኘው ደግሞ እንደዚሁ በሽለላው በቀረርቶ ነው ማለት ነው ታጅቦ ይሄን ካደረገና ድል ከመጣ ወይም ውድቀትም ሊሆን ይችላል ግን ጀብዱ ከተሰራ በኋላ ምን እንዳደረገ በጌቶቹ ባለቆቹ ፊት ሄዶ የሚያደርገው ደግሞ ሽለላና ፉከራ ይሄ ደግሞ ልክ እንደ ሪፖርት እንደማቅረብ ልንለው እንችላለን በዚህ ውስጥ ብዙ ጊዜ ተደጋግሞ የሚነሳው 50 ስናድር ለተመኛችሁ 50 ስናድር ለተሳላችሁ በሻሃቦዬ ከፈለላችሁ ይባላል በሻሃቦዬ የተባለው ሰው 50 ስናድር ማርኮ የመጣ ሰው መሆኑን ልክ እንደ ሪፖርት ተደርጎ የሚነገር ማለት ነው ያንን የገደለ ያንን የጀግንነት ስራ የሰራ ሰው ብድግ ብሎ የሚያደርገው ፉከራና ሽለላ ምን እንዳደረገ በጦር አውድማ ውስጥ ገብቶ ምን እንደሰራ የሚናገርበት ነው ከዚህ በተጨማሪ ደግሞ ስለ ሽለላና ፉከራ ስናነሳው ኦራል ሊትሬቸር የሚባለው ወይም ስነ ቃል የሚባለው ሀብት በኢትዮጵያ ውስጥ ታሪክን ለማቆየት ጥንት አባቶቻችን የሚጠቀሙበት ትልቁ ሀብታችን ነው በጽሁፍ ባልነበረበት ጊዜ ላይ ወይም ደግሞ የጽሁፍ ሀብታችን ብዙም ባልዳበረበት ጊዜ ላይ አብዛኞቹ የኢትዮጵያ ታሪኮች እየተላለፉ የመጡት በፉከራና በሽለላ ውስጥ ባሉ ግጥሞች ነው ስለዚህ ታሪክን በደንብ ለማቆየት የተጠቀምንበት ትልቁ ሀብታችን ሽለላ ፉከራና ቀረርቶ ነው ማለት ነው በጣም አመሰግናለሁ በጣም ጥሩ የተለየች አበሻ የቀይዳማ የያት ሁሉ ይማያታል በደስታ አስገብቻ ልቤ ውስጥ ወዳለ ቤት እስኪ ወተሽ ይንፈስብኝ ስላት ወዴት የተለየች አበሻ የቀይዳማ የያት ሁሉ ይማያታል በደስታ አስገብቻ ልቤ ውስጥ ወዳለ ቤት እስኪ ወተሽ ይንፈስብኝ ስላት ወዴት እንዲህ በቀላሉ ትወደኛለች ብዬ
ፍጹም ሰው ሌላ የተለየች አበሻ የቀይደማ ያያት ሁሉ ይመኛታል በደስታ አስገብቻል ልቤ ውስጥ ወዳለ ቤት እስኪ ወተሽኝ ፈስብኝ ስላት ወዴት እንዲህ በቀላሉ ትወደኛለች ብዬ እስኪ መስለኝ ተስዬ እስኪ መስለኝ ተስዬ ልቤም እሷን አግኝቶ እፎይ ሰየው ብሎ አስገብቶ አጠቅልሎ አስገብቶ አጠቅልሎ ቢታሰስ አይገኝ እንዲህ የላቀ ውበት ከላይ እስከ ታች የሚደንቅ ውህደት ደምቀሽ እንደ ኮከብ ፈክተሽ በሰማይ ካንቺ ውጪ ማየቱንም ሰው አለ ሲገድሉሎ ሲገላደረ ተራራው ሁሉ ወለም ሰከረ ብላተ እንግዲህ ተመልካቾቼ በዛሬው #ታይም ፕሮግራም ብዙም ስላልተወራላቸው ታሪኮች በጥቂቱም ቢሆን እንደነገርኳችሁ አስባለሁ። በሚቀጥለው ሳምንት በተመሳሳይ ሰዓት ጠብቁኝ። እስከዛው ድረስ ቻው።